አዶናይ እና ቲክታከሮች እንግዲህ ሚስታቸው የልጅ አባት ሊያደርጓቸው ስለሆነ ዋው በጣም ደስ ይላል ማለት ነው። እንግዲህ አዶናይም ብዙዎቻችሁ ታውቁታላችሁ ማለት ነው። በይዘው አዶናይ በጣም ምርጥና ጀግና ቲክታከር ነው ማለት ነው። ለወገኖቹ ድምጽ የሚሆን እንዲሁም ለሴት ልጅ ክብር ያለው ስለሆነ አዶናይን በጣም ነው የምወደው እኔ በራሴ በኩል ማለት ነው። እንግዲህ አዶናይ በቅርብ እንደ አገባ ሁላችንም እናውቃለን ማለት ነው። ስለዚህ እንግዲህ በቅርብ የልጅ አባት ይሆናል። እንግዲህ ቲክታከሮች በቃ ቀልጠፍ እያደረጉ እያገቡ እንግዲህ የልጅ አባት ሊሆኑ ነው። እኛ መቼ ነው የምንወልደው? ከመዳም ኩሽና የመዳም ልጆችስ መቼ ነው የምንወልደው? መቼ ነው የምናገበው ማለት ነው። እና እንዴት ናችሁ? ደህና ናችሁ? በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው ውዶች ማሮች። እና እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ አሽወይና ነው አለን። አዎ እንግዲህ አለን ከመዳም ኩሽና ማለት ነው አለንላችሁ። ምን ይመስላችኋል? አሁን ይሄ የሀገራችን ጠጅ አይመስልም? ግን ስናየው እንዴት እንደሚያምር እንትን ነው እናንተ። ጉርፋ ጥሩ ነው ባይዘው ማለት ነው። እና እንግዲህ አዶናይ ምርጥ ወንድማችን እኔም ደስታዬን ልካፈል ነው የመጣሁት ማለት ነው። አዶናይ እንግዲህ እንኳን ደስ አለህ የኛ ምርጥ ወንድማችን ነህ። ባይዘው እኛ በጣም የምንወድህ በጣም የምናከብርህ ወንድማችን ነህ። እንዲሁም ለወገኖችህ ድምፅ ስለምትሆን ምናምን በጣም ነው የምትመቸን ማለት ነው። እኛ እንወድሃለን እናከብርሃለን ወንድማችን። ስለዚህ ውለዱ ክበዱ። እንግዲህ ከጃኒም እንግዲህ ጎበዝ ቲክታከር ናት። ለማንም ቦታ ማሰጥ ለማንም እጇን ማሰጥ እንግዲህ ብዙ ነገር ከሰነበተ እናትና አባቶቿን ሚዲያ ላይ ስታቀርብ እንግዲህ አንድ ሰሞን አጀንዳ እሷ ነበረች ማለት ነው። ግን ጎበዝ ጀግና ሴት ለማንም መልስ አትሰጥም፣ ቦታ አትሰጥም። እንግዲህ መልሷን ሳትሰጥ በዝምታ ገላለች ማለት ነው። ስለዚህ አንዳንድ ሰዎች የሰውን ሞራል እንትን ለማለት ሆን ብለው የሚነሱ ሰዎች አሉ። ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው ነው። ጀግናዎች ናቸው ሁለቱም ጎበዝ ዩቲዩበሮች ናቸው። እንግዲህ አዶናይም ቢሆን ለተፈናቀሉት ለትግራይ ተወላጆች እንግዲህ በአንድ ቀን 11 ሚሊዮን ብር የሰበሰበው ወንድማችን ነው ማለት ነው። ያው ምንም እንኳን ብሩን እነሱ ተረጂዎች ባያገኙት መንግስት ቢወርሰውም እንኳን 11 ሚሊዮን እንግዲህ ማለት በእጅጉን ከባድ ብር ነው ማለት ነው። እና እንደዚህ አይነት ሰዎች ፈጣሪ ያኑራቸው። በቃ እግዚአብሔር ከፊትም ከኋላም በቃ ይከተላቸው። እውነቴን ነው የምላችሁ። የእውነት ኢትዮጵያ ላይ ደህና የሚሰሩት ለሀገር ለወገን የሚቆሙት የሚያደርጉት ሰው በቃ አይፈልጋቸውም። ለምን እንደሆነ አላውቅም። በእውነቱ ከሆነ በቃ ሀገራችን ላይ ያሉት ሰውን የማይጠቅሙት ለሰው ዝም ብለው የሆነ ያልሆኑት ናቸው። ገባችሁ? ስለዚህ እና ያለው ነገር ይሄ ነው። በተረፈ ግን እኔ በጣም ነው ደስ ያለኝ እውነት ለመናገር። እንግዲህ ያው አሞራው ከሰማይ የሚለውም እንግዲህ ዴዚ ጋር እንግዲህ አግብቶ እንግዲህ አርግዛለች ማለት ነው። ዴዚያችን እንደነ ጂጂ አይነት ቅናተኛ ዝሆኔ ደግሞ ለምን አረገዘች? በዚህ እኔ እኮ ጂጂ ማለት ነው በማያገባት ነገር ስትገባ ግን አትገርም? ጂጂ ማለት እኮ ግን ሰው ሳትሆን አውሬ እኮ ናት። ሁለት ነው አውሬ የአውሬ ታናሽ ወንድም እኮ ናት። ታናሽ እኮ ነች እንትና ማለት ነው ዝሆኗ ማለት ነው። እኔ ዝሆኗን አልወዳትም። እውነቴን ነው የምላችሁ። የምታረገው አረካተዋ ነገረ ስራዋ ሁሉ እኔ ዝሆንን አልወዳትም። ይቅርታ አድርጉልኝና እንግዲህ ዝሆኔ በማያገባት አሳድግልኝ አላላት ምን አላለ። የሚወልደው እሱ ነው ማለት ነው። ግን መልስ ሰጥቷታል ማለት ነው። እኔ ምን የመሰለ ቤት አዲስ አበባ ገዝቼ ማኖር እችላለሁ ሲል እንግዲህ እንትኑን ወርወር አድርጓል ማለት ነው። ሶ ለዛ ነው ያለው ነገር ማለት ነው። እና በማይመለከታት ገብታ አፏን ስትከፍት ነበረ። እንደሷ ልጅ ጋለሞታ ሆኖ መቀመጥ ስለምትፈልግ ማለት ነው። ልጇን እንግዲህ ብላ አፋታቻት። ሰው አይደለችም እኮ ምንድን ነው የሚባል ግቢውን አይተህ ቤት ግባ፣ ቤቱን አይተህ እናቷን አይተህ ልጅቱን አግባ ምናምን የሚባል ተረት አለና ስለዚህ ጂጂ እንግዲህ በጣም ባለጌ ሴት ነች በነገራችን ላይ። እና የእሷ ልጅ እንግዲህ ማንዘር ሆና እና ብቻ በጣም ከባድ ነው። ለማንኛውም ይሄን ያለው ነገር። በተረፈ ግን እንግዲህ ሌላ ወሬ የማላወራባችሁም ቻናላችን ሰብስክራይብ ስለማታደርጉ ብዙ ወሬ ማውራት አንፈልግም። ምክንያቱም እናንተ ቻናል እያያችሁ አይደለም። ለማንኛውም ይሄን ያለው ነገር እኔ በጣም ደስ ብሎኛል። እንግዲህ ስለ አዶናይ ያለኝን ደስታ ከገለጽኩ በኋላ በዚህ እሰናበታችኋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። እንግዲህ ኢትዮጵያ ሀገራችንም ሰላም ያርግልን። እኛም በስደት ያለነው ለሀገራችን ያብቃን ማለት ነው።
ስደት በቃ ይበላል። ስደት ማርያምን ስደት ነው ይስደትብኛል በነገራችን ላይ ማለት ነው። ስለዚህ ስደት የለንም ለሀገራችን ያውቃል። እንግዲህ ወንበርና ወንበር ላይ እኮ እግሬን ዘርግቼ ነው የማወራችሁ እናንተ ሰዎች እና እንደዛ ነው። በተረፈ ግን ሀባይቢ ደህና ሁኑ፣ ሰላም ሁኑ። ቅሌ ልታጠብ እንደ ቅሌ መቼ ነው የታጠብኩት? ትናንት ወዲያ ይዋ ቅሌ መታጠብ አለብኝ ጋይስ አይደል? አሁን ሰዓት ገና ስለሆነ ቅሌ እንድታጠብ እና ደህና ዋ አምሹ ምሽት በሉ ለሚወዶች ምን ነው የምጠጣው?